ሰላም ውድ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። በለጠ ነኝ። እንደሚታወቀው በዚህ ዩቲዩብ ቻናል የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ ሕዝብ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ሊሆን ይችላል፣ ቴሌግራም ላይ፣ ኢሞ ላይ፣ ዋትሳፕ ላይ፣ ፌስቡክ ላይ ብዙ ኢትዮጵያ ሕዝብ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል ደግሞ እኛ እዚህ ጋር አሪፍ አሪፍና ጠቃሚ ቪዲዮዎችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም በዋትሳፕ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ልላችሁ፣ ደውሉን፣ ሀይበሉን መመማር እንችላለን ማለት ነው። ኦኬ፣ አሁን ቀጥታ ወደ ዛሬው ትምህርት ልግባ። እስክሪብቶና ወረቀት መያዛችሁ እንዳትረሱ። እንጀምር። በዛሬ ትምህርታችን ደግሞ ብዙ ጊዜ የምንጠቀማቸውን አማርኛ በእንግሊዝኛ አረፍተ ነገሮችን ጥያቄና መልስ አድርገን አብረን እንመማራለን። እስከ መጨረሻው ድረስ ተከታተሉኝ። እዚህ ጋር በግራ በኩል ጥያቄ አለ፣ በቀኝ በኩል ደግሞ መልስ አለ ማለት ነው። ከየት ነው የገዛሽው? አንድታችን የሆነ ነገር ገዝታ ከዛ ከየት እንደገዛችው ማወቅ ስንፈልግ ከየት ነው የገዛሽው ብለን መጠየቅ እንችላለን ማለት ነው። ከየት ነው የገዛሽው? አማርኛው ምን ይላል? ከየት ነው የገዛሽው። ስለዚህ በአንድ ላይ ምን ይላል? ከየት ነው የገዛሽው ይላል። ከኬናኢ የዋይናኢ ት ብቻዋን ከየት ነ ኤንኢ ው ደብሊው እንጠቀማለን። ነው ከየት ነው። የዋይኢ ገ ጂኢ ዛ አራተኛ ናት ዜድና ኤ ሺ ኤስኤች ው ደብሊው እንጠቀማለን ማለት ነው። የገዛሽው። ስለዚህ በአንድ ላይ ምን ይላል? ከየት ነው የገዛሽው ይላል። ከየት ነው የገዛሽው። ከየት የሚለው እንደዚህ ጣፍኩኝ፣ ነው የሚለው እንደዚህ ጣፍኩኝ፣ የገዛሽው የሚለውን እንደዚህ ጣፍኩኝ ማለት ነው። ኦኬ፣ እዚህ ጋር በቀኝ በኩል መልስ አለ። መልሱን እንጠብቅ። ምን ይላል? ከመርካቶ ነው የገዛሁት ብላ እሷ መመለስ ትችላለች ማለት ነው። ከመርካቶ ከገዛችው ከመርካቶ ነው የገዛሁት ማለት ትችላለች። ከመርካቶ ነው የገዛሁት። ኬን የገዛችው ከመርካቶ ነው የገዛሁት። ከኬናኢ መኤምኢ ር አር ብቻዋን ከአራተኛ ፊደል ስለሆነች ኬናኤ ቶ ሰባተኛ ናት። ቲናኦ ከመርካቶ ነ ኤንኢ ው ደብሉ እንጠቀማለን። ነው የዋይኢ ገ ጂኢ ዛ ዜድኤ ው ደብሉ እንጠቀማለን። ቲ እንጠቀማታል ማለት ነው። የገዛሁት። ስለዚህ ምን ብላ ትመልሳለች እሷ? ከመርካቶ ነው የገዛሁት ብላ ትመልሳለች ማለት ነው። ከመርካቶ ነው የገዛሁት የሚለው እንደዚህ ጣፍኩኝ ማለት ነው። ስለዚህ ከየት ነው የገዛሽው ለሚለው ከመርካቶ ነው የገዛሁት የሚለውን በአማርኛ በእንግሊዝኛም እንደዚህ ጣፍ ነው ማለት ነው። ኦኬ፣ ቀጣይ ደግሞ ቤት ሰርተሻል። አንድታችን ቤት መስራትና ለመስራቷን መጠየቅ የምንፈልግ ምን ብለን እንጠይቃታለን ማለት ነው? ቤት ሰርተሻል ብለን እንጠይቃታለን ማለት ነው። ቤት ሰርተሻል። ቤ ቢና ኢ ት እንጠቀማለሁ። ቤት ሰ አንደኛ ስለሆነች ኤስኢ ር አር እንጠቀማለሁ። ተ ቲኢ ሻ አራተኛ ፊደል ናት። ኤስኤችኤ ል ኤል እንጠቀማለሁ ማለት ነው። ስለዚህ በአንድ ላይ ምን ይላል? ቤት ሰርተሻል ይላል። ቤት ሰርተሻል። ኦኬ፣ ገና እየሰራሁ ነው። ገና እየሰራች ከሆነች እህታችን ምን ብላ ትመልሳለች? ገና እየሰራው ነው ብላ ትመልሳለች ማለት ነው። ገና እየሰራው ነው። ስለዚህ በአንድ ላይ የሚላል ገና እየሰራው ነው። ገ ጂናኢ ና ኤንኤ ገና እ እንጠቀማለሁ። የዋይኢ ሰ ኤስኢ ራ አርኤ ሁ ኤች ና ዩ እንጠቀማለሁ ማለት ነው። ስለዚህ እየሰራሁ ነው ምን ይላል ማለት ነው? ገና እየሰራው ነው ብላ መመለስ ትችላለች ማለት ነው። ይኸው ገና የሚለው እንደዚህ ጣፍኩኝ፣ እየሰራው የሚለው እንደዚህ ጣፍኩኝ፣ ነው የሚለው እንደዚህ ጣፍኩኝ። በአንድ ላይ ገና እየሰራው ነው ይላል ማለት ነው። ኦኬ፣ ስለዚህ ቤት ሰርተሻል ብለን አንድታችን ስንጠይቃት ቤት ሰርተሻል፣ በአማርኛ በእንግሊዝኛ እንደዚህ ጣፍኩት፣ ቤት ሰርተሻል። ከዛ እሷ ገና እየሰራች ከሆነ ገና እየሰራው ነው ብላ
መመለስ ትችላለሽ ማለት ነው። ኦኬ። ቀጣይ ደግሞ መኪና መንዳት ትችላለህ። አንድ ወንድማችን መኪና መንዳት እና ለመንዳቱን ቼክ ማድረግ ስንፈልግ መኪና መንዳት ትችላለህ ብለን እንጠይቀዋለን ማለት ነው። መኪና መንዳት ትችላለህ። በአንድ ላይ አማርኛው ምን ይላል? መኪና መንዳት ትችላለህ ይላል። ኤሚ ኪ ሶስተኛ ናት። ኬና አይ ና አራተኛ ስለሆነች ይህንና ኤ መኪና። ኦኬ። መ ኤሚ ን ይህን እንጠቀማታለሁ። ዳ ዲና ኤ ት ቲ እንጠቀማለሁ ማለት ነው። መኪና መንዳት ት ቲ እንጠቀማለሁ። ች ሲኤች አይ ላ ኤልኤ ለ ኤልኢ ህ ኤች እንጠቀማለሁ። ትችላለህ። ስለዚህ በአንድ ላይ ምን ይላል? መኪና መንዳት ትችላለህ ይላል። መኪና መንዳት ትችላለህ። መኪና የሚለው እንደዚህ ጣፍኩኝ። መንዳት የሚለው እንደዚህ ጣፍኩኝ። ትችላለህ የሚለው እንደዚህ ጣፍኩኝ። በአንድ ላይ መኪና መንዳት ትችላለህ። ኦኬ። መልሱን እኔ ደግሞ የሚችል ከሆነ ምን ብሎ ይመልሳል? አዎ እችላለሁ ብሎ ይመልሳል ማለት ነው። አዎ እችላለሁ። ኦኬ። አዎ እችላለሁ ብሎ መመለስ ይችላል ማለት ነው። አዎ እችላለሁ። ኦኬ። አማርኛው ምን ይላል? አዎ እችላለሁ ይላል። ስለዚህ አዎ የሚለውን አ ኤን እጠቀማለሁ። ወ ደብሊው ኦ አዎ። እ ኢን እጠቀማለሁ። ቺ ሲኤች አይ ላ ኤልኤ ለ ኤልኢ ሁ ኤች እና ዩን እጠቀማለሁ ማለት ነው። ስለዚህ በአንድ ላይ ምን ይላል? አዎ እችላለሁ ይላል። አዎ እችላለሁ። ኦኬ። ስለዚህ መኪና መንዳት ትችላለህ ብለን አንድ ወንድማችን ስንጠይቀው ይኸው አማርኛ በእንግሊዝኛ እንደዚህ ጣፍኩኝ። መኪና መንዳት ትችላለህ? ከዛ እሱ ምን ብሎ ይመልሳል ማለት ነው? አዎ እችላለሁ ብሎ ይመልሳል ማለት ነው። ኦኬ። ቀጣይና የመጨረሻ ደግሞ ምን ይላል? ስልክሽ አይሰራም ስልክሽ አይሰራም ነበር። ስልክሽ አይሰራም ነበር። የአንድ እህታችን ደጋግማችሁ ስልኳን ሞከራችሁ ካልሰራ ስልክሽ አይሰራም ነበር ብላችሁ ቴክስት ማድረግ ትችላላችሁ ማለት ነው። ስልክሽ አይሰራም ነበር። ስልክሽ አይሰራም ነበር። ኦኬ። ስልክሽ አይሰራም ነበር የሚለውን ስ ኤስ እና እንጠቀማለሁ። ል ኤል እንጠቀማለሁ። ክ ኬ እንጠቀማለሁ። ሽ ኤስ ኤች። ስለዚህ በአንድ ላይ ስልክሽ አ ኤ እንጠቀማለሁ። ይ ዋይ እንጠቀማለሁ። ሰ ኤስ ኢ ራ አር ኤ ም ኤም እንጠቀማለሁ ማለት ነው። አይሰራም ስልክሽ አይሰራም። ነ ኤን ኢ በ ቢ ር አር እንጠቀማለሁ። ነበር። ስለዚህ በአንድ ላይ የሚላል ስልክሽ አይሰራም ነበር ይላል። ይኸው ስልክሽ የሚለው እንደዚህ ጣፍኩኝ። አይሰራም የሚለው እንደዚህ ጣፍኩኝ። ነበር የሚለው እንደዚህ ጣፍኩኝ። በአንድ ላይ ስልክሽ አይሰራም ነበር ይላል። ስልክሽ አይሰራም ነበር። ኦኬ። መልሱን እዚህ ጋር ደግሞ አዎ አዎ ባትሬ ጨርሼ ነበር። ባትሬ ከጨረሰኝ ምን ብላ ትመልሳለች ማለት ነው? አዎ ባትሬ ጨርሼ ነበር ብላ መመለስ ትችላለች ማለት ነው። ኦኬ። አዎ ባትሬ ጨርሼ ነበር። አዎ ባትሬ ጨርሼ ነበር። አዎ የሚለውን ኤ ወ ደብሊው ኦ እንጠቀማለን። አዎ ባ ቢኤ ት እንጠቀማለን። ሬ አሪ አዎ ባትሬ ጨ ሲኤች ር አር እንጠቀማለሁ። ሼ ኤስኤች ጨርሼ ነ ኤኒ በ ቢኢ ር አር እንጠቀማለሁ ነበር። ስለዚህ በአንድ ላይ ይላል አዎ ባትሪ ጨርሼ ነበር ይላል። አዎ ባትሪ ጨርሼ ነበር። አዎ የሚለው እንደዚህ ጣፍኩኝ። ባትሪ የሚለው እንደዚህ ጣፍኩኝ። ጨርሼ የሚለው እንደዚህ ጣፍኩኝ። ነበር የሚለውንም እንደዚህ ጣፍኩ ማለት ነው። ስለዚህ በአንድ ላይ አዎ ባትሪ ጨርሼ ነበር ይላል። ስለዚህ የዛሬ ትምህርታችን ጥያቄና መልስ ፕራክቲስ ማድረግ ነበረ። እዚህ ጋር በግራ በኩል ጥያቄዎች አሉ፣ በቀኝ በኩል ደግሞ መልሶች አሉ። ኦኬ። አንዴ ድርገምላችሁ። ከየት ነው የገዛሽው? አንዲታችን የሆነ ነገር ገዝታ ከየት እንደገዛች ማወቅ ብፈልጉ ከየት ነው የገዛሽው ብለን መጠየቅ እንችላለን። ይኸው አማርኛ በእንግሊዝኛ ደግሞ እንደዚህ ጣፍኩ። ከየት ነው የገዛሽው ብዬ እንደዚህ ጠየቅኩ ማለት ነው። ከዛ ከመርካቶ ነው የገዛሁት። እሷ ከመርካቶ ከገዛችው ከመርካቶ ነው የገዛሁት ብላ ትመልሳለች። ይኸው ከመርካቶ ነው የገዛሁት የሚለውን እንደዚህ ጣፍኩ ማለት ነው።
ኦኬ። ሁለተኛው ደግሞ ቤት ሰርተሻል እንዴ? አንድ እህታችን ቤት መስራትና ለመስራቷን መጠየቅ ስትፈልጉ ምን ትላታላችሁ? ቤት ሰርተሻል እንዴ ትላታላችሁ ማለት ነው። ቤት ሰርተሻል እንዴ? ከዛ ገና እየሰራው ነው፣ እየሰራች ከሆነች ገና እየሰራው ነው ብላ ትመልሳለች ማለት ነው። ይኸው ገና እየሰራው ነው። ኦኬ። ሶስተኛው ደግሞ መኪና መንዳት ትችላለህ? አንድ ወንድማችን መንዳት መቻልና ለመቻሉን መጠየቅ ስትፈልጉ መኪና መንዳት ትችላለህ ትሉታላችሁ። ይኸው መኪና መንዳት ትችላለህ። ከዛ የሚችል ከሆነ አዎ እችላለሁ ብሎ ይመልሳል ማለት ነው። ከዛ ደግሞ ቀጣይና የመጨረሻው ምን ይላል? ስልክሽ አይሰራም ነበር። አንድታችን ስልኳን ደጋግማችሁ ሞክራችሁ ስልኳ ካልሰራ ከዛ ምን ብላችሁ ቴክስት ማድረግ ትችላላችሁ ማለት ነው። ስልክሽ አይሰራም ነበር ብላችሁ ቴክስት ማድረግ ትችላላችሁ ማለት ነው። ይኸው ስልክሽ አይሰራም ነበር። ከዛ የእሷ መልስ ደግሞ ምን ሊሆን ይችላል? አዎ ባትሪ ጨርሼ ነበር። ባትሪ ጨርሳ ከሆነ አዎ ባትሪ ጨርሼ ነበር ልትል ትችላለች ማለት ነው። ይኸው እንደዚህ ጣፍኩ ማለት ነው። ስለዚህ የዛሬ ትምህርታችን ጥያቄና መልስ ብዙ ጊዜ የምንጠቀማቸው አረፍተ ነገሮችን ፕራክቲስ ነበረ ማለት ነው። እስከ መጨረሻው ድረስ ስለተከታተላችሁ ከልብ አመሰግናለሁ። ቴንኪው